አቤል ያልተጠበቀ ነገር አደረገ። ያንን ወረቀት በርብቃ ስም ቤቱ እንዳለ ካወቀ በኋላ ባልባል ነው ማለት ነው። ያሰበው ነገር ምን እንደሆነ በጣም ጠርጥር ያለው የጠረጠርኩት ነገር እንዳይሆን ብቻ ፈርቻለሁ። በጣም ከባድ ነገር ተፈጥሯል። የአቤል እናት ለምንድን ነው ፎቶ እያየች ያለቀሰችው? የምን ህፃን ነው ጭንቅላቷ ላይ እየተመላለሰባት የሚያስጨንቃት? ምንድን ነው የተፈጠረው? የአቤል እናት ምንድን ነው ያሳለፈችው? በጣም የሚያስከፋ ወይንም አስጨናቂ የሆነ ያሳለፈችው ህይወት ወይንም ታሪክ አላት። በጣም ብዙ የተወዛገብኩበት ነገር አለ። በጣም ብዙም ነገሮች ደግሞ ተደበላልቀዋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ዛሬም ደግሞ እንግዲህ በመዳምዬ በኩሽና ቤት ሆኜ ወይንም ደግሞ በቢሮ በስራ ቦታ ሆኜ አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው ውዶቼ። እንደምታወኙ እንግዲህ ኩሽና ቤቴ ቁጭ ብዬ ስራ እየሰራው ምናምን ነው እንግዲህ ቪዲዮ የቀረጽኩላችሁ። እንደምትወዱት አልጠራጠርም። እኔም ደግሞ የእናንተው የመዳም ቅመም ነኝ፣ እህታችሁ ነኝ። አበረታቱኝ፣ ደግፉኝ። ሰምታችኋል። እንደዚህ በቃ ቆንጆ ሁኜ ምናምን እንደዚህ ለእናንተ ተጨንቄ በቪዲዮ እየመጣሁኝ ላይክ የማታደርጉበት ምክንያት ምን እንደሆነ ነገር የሚገባኝ። እስኪ ቪዲዮውን ስታዩት ላይክ አድርጉት ማለት ነው። ሰወዳችሁ ላይክ አድርጉልኝ። ምክንያቱም እናንተ ላይክ ስታደርጉልኝ ነው እኮ ብዙ ቦታ ላይ የሚደርሰው። ስለዚህ ላይክ አድርጉልኝ ማለት ነው። እና ወዶቼ አሁንም እንግዲህ በነ ርብቃ ድራማ ላይ ዛሬ የሚጀላችሁ የመጣሁት የርብቃን ድራማ ነው። እና ወዶቼ የርብቃን ድራማ እንግዲህ ወዳጅነትን ያተረፈ በጣም አሪፍ ድራማችን ነው። ብዙዎቻችን እየተከታተል ነው ያለን ነው። አሁን ላይ ኢትዮጵያ ላይ በጣም አሪፍ ምርጥ ድራማዎች እየመጡ ነው ማለት ነው። እና ወዶቼ እንግዲህ እኛም እየተከታተልን እናበረታታቸዋለን። ምክንያቱም የሌላ ሀገርን ከምናበረታታ የራሳችንን ድራማ የሚሰሩትን እንደዚህ አይነት ነገሮችን ብናበረታታ አሪፍ ነው ብዬ አስባለሁ ማለት ነው ውዶቼ። እናንተም ደግሞ እንግዲህ እኔንም አበረታቱኝ ማለት ነው። ምክንያቱም አንዳንዶቹ እንደውም በቃ ብዙ ቦታ ላይ የማየው እናንተ ለምን አትተውትም፣ እኛ ለምን ድራማውን አናይበትም እያላችሁ ነው። እናንተ እኮ ድራማውን አትዩ ተብላችሁ አልተከለከላችሁ ማለት ነው። እኛም የራሳችንን ሀሳብ በራሳችን እይታ ልክ ነው የምንሰጠው አስተያየት ነው እንጂ ሌላ ነገር አይደለም። ማንኛውም ሰው ቢሆን እኔ በማየው አስተያየት እናንተ ላታዩ ትችላላችሁ። ሁላችንም የየራሳችንን እይታና አመለካከት አለን ብዬ አስባለሁ ማለት ነው። ኦፍኮርስ ትክክል ነው ብዬ አስባለሁ። አይኖ ትላላችሁ ማለት ስትሞላቀቁ ማለት ነው። ከሸቃልነት ወጥታችሁ ወደ ሌላ ቦታ ስትገቡ እንዲህ ያደርጋችኋል። እና ስለዚህ ውዶቼ ማለት ነው ሰምታችኋል። እና ስለዚህ ማለት ነው ዛሬም በርብቃ ድራማ የመጣሁበት ምክንያት ምንድን ነው? አቤል በጣም አዲስ የተፈጠረ ነገር አድርጓል። አቤል ከዚህ በፊት ወረቀቱን በርብቃ ስም እንደሆነ ፋይሉን ካየ በኋላ እናቱንም አልጠየቃትም፣ ምንም ነገር አላደረገም። እንደውም ርብቃን አመመሽ እንዴ ምናምን አይዞሽ ብሎ ከመሬት አንስቶ አልጋ ላይ አስተኝቷት ከዛን እንደገና ምግብ ሰርቶ ተንከባክቦ እያጎረሰ አብልቷት በቃ እንዴ እኔ እኮ በመሬት ላይ አትራመጂ ማለት ብቻ ነበር የቀረው። ይሄ ሁሉ ነገር እየተፈጠረበት አዲሱ ሚስጥር እንግዲህ ቤቱ በርብቃ ስም እንደሆነ እናቲቱ በጣም እንደወደደቻት ይህን ያህል እምነቷን እንደጣለችባት የቤቱን ስም በስሟ ስላደረገችላት ርብቃን ከተንከባከባትና ርብቃ ጋር አብሮ ከሆነ ርብቃ ጋር ፍቅር ከፈጠረ ያንን ቤት በእጁ ማስገባት እንደሚችል ስለሚያውቅ ነው ማለት ነው። ምክንያቱም ርብቃ በጣም ተወደዋለች። አቤል ግን ርብቃ ወዳውና አፍቅራው የቤት ሰራተኛ ሆና እዛ ቤት እንደገባች ምንም እስካሁን ድረስ አይዲያውም የለውም እውቀቱም የለውም ማለት ነው። ይህን ነገር ቢያቅ በተለይ ደግሞ በጣም ሊያከብራትና ሊወዳት ይችል ነበረ። ግን እስካሁን ድረስ የሚያውቀው እዩ ጓደኛው ብቻ እንጂ እሱ እንደምታፈቅረው እንደምትወደው አቤልን አፍቅራ ወዳ እንጂ ተቸግራ የቤት ሰራተኛ እንዳልሆነች እዩ ያውቃል። ግን ደግሞ አቤል አያውቅም። ርብቃ እርጉዝ ትመስለኛለች። እናቲቱም እንደፈለገችው የአቤልን ልጅ ያረገዘች ይመስለኛል ርብቃ። ምክንያቱም በጣም እያመማት ነበረ። መድኃኒቱን ዋጪ ብሎኝ ነበር ብላለች። ያንን መድኃኒት በእርግጥ የሰጣትን አልዋጠችውም ብዬ ነው የማስበው። በእርግጥ እንግዲህ ዋጠችውም አልዋጠችውም ሰዓቱ ካለፈ በኋላ ከዋጠችው እርግዝና እንደሚፈጠር አይኑን ግልጽ ነው ማለት ነው። እና ስለዚህ ውዶቼ ምንድን ነው እናንተ ያሰባችሁት? ርብቃ እርጉዝ ናት ወይንስ አይደለችም? ሀሳባችሁን ኮሜንት አስቀምጡልኝ። እኔ ደግሞ እርጉዝ ናት ብዬ ነው የማስበው። ምክንያቱም እሱም እንግዲህ እየተንከባከባት ነው፣ ምግብ ሰርቶ እያበላት ነበረ ምናምን፣ ለሷ ብሎ ኩሽና ገብቶ ምናምን በጣም እንትን ሆነብኝ፣ ኮሚክ ሆነብኝ። በቃ ይሁን በቃ የህንድ ፊልም የማይ ነበር የመሰለኝና ይሄ ሁሉ ነገር የፍቅርና የበቃ እንክብካቤ መሳቅ መጫወት ምናምን በቃ ከሱ ርብቃ ከአቤል ስትፈልገው የነበረውን ነገር እንግዲህ አቤል አሳይቷታል ማለት ነው በዛሬው ክፍል።
ይህም ማለት ምንድን ነው? እሷም ከሱ የምትፈልገው እንክብካቤ፣ ፍቅር፣ በቃ ክብር የሚባለው ነገር አለ። አቤል በጣም ቦታሽን አትርሽ እያለ በጣም ነበር የሚንቃት፣ በጣም ነበር የሚያንቋሽሻት። አሁን ላይ ግን የቤቱ ስም በስሟ እንዳለ ካወቀ በኋላ ሌላ ታሪክ ተፈጥሯል ማለት ነው። የአቤልም እናት እያለቀሰች ያለችበት ነገር ምንድን ነው? የሆነ ፎቶ እያየች የሆነ ህፃን ልጅ እያለቀሰ አይምሮዋን በጣም እየተመላለሰ አይምሮዋን በጣም ብጥብጥ ያደረጋት አንድ ነገር አለ። እሱ ምንድን ነው? የአቤል እናት ከጀርባዋ ያለ ታሪኩ ምንድን ነው? እስካሁን ድረስ ስቲል እንዳትረሳው እያደረጋት ያለው እየተደጋገመ እየተመላለሰ የሚረብሻት ነገር ምንድን ነው? የአቤል እናት በጣም መጥፎ ስትረስ ውስጥና ጭንቀት ውስጥ ነው ያለችው። ምክንያቱም የሆነ የሞተባት ልጅ አለ ወይንስ ምንድን ነው እናንተ የገመታችሁት? እኔ በጭራሽ አይዲያው ሊመጣልኝ አልቻለም። መገመትም ራሱ አልቻልኩም። ምንድን ነው አላቅም። በጣም ግራ ተጋብቻለሁ። ርብቃ እንድትወልድ እንድታረግዝ በቃ በጣም ትፈልጋለች፣ ትጓጓለች ማለት ነው። የልጇን ልጅ ማየት ትፈልጋለች። አይኖ አቤል የመጀመሪያ ልጇ ነው። ኦሬዲ ከሱ ውጭ ሌላ ልጅ የላትም። ለዚህ ጓጉታለች ብዬ አስባለሁ። ግን ፎቶ እያየች ቁጭ ብላ እያለቀሰች የርብቃም ጓደኛ መታ አናግራት ነበረ። ርብቃንም ወንድሟም ከዛ ቦታ እንድትወጣ እንደዚህ የሆነች ለምን የምትኖረው? ሁሉን ነገር ታይ ወይንም ሁሉን ነገር ንገሪውና ከፈለገ አምኖ ይቀበል፣ ካልፈለገ ደግሞ ቤቱን ትተሽ ውጭ እያለ የርብቃም ወንድም ርብቃን እያስቸገራት ነው። ምክንያቱም ይህን ሁሉ ነገር የሚያደርገው ለእህቱ ስለሚጓጓ፣ እህቱ እንዳትሰቃይበት፣ እህቱ እንዳትጎዳ ስለሚፈልግ ነው። አቤል ማለት ነው። ማን ነው? የርብቃ ወንድም ማለት ነው። እንግዲህ እሷም ከዛ ቦታ አልወጣም፣ እያዙ ልቀቁኝ፣ አሻፈረኝ ብላለች። እዛ ቦታ ላይ እንግዲህ አውሬዲ አትለቅም ማለት ይቻላል፣ እዛ ቤት ማለት ምክንያቱም የራሷ የፈለገችው የራሷ እንትን ነው ብዬ አስባለሁ። ያ ነገር በእርግጥ የአቤል እናት ምን እንደሚያስለቅሳት የርብቃ ጓደኛም ስትጠይቃት ምንም ነገር አልተፈጠረም ብላ ነበር ፎቶውን የደበቀችው። ያ ፎቶ ምንድን ነው? ማን ነው? ምንድን ነው የተፈጠረው?